ጊዜው እንደ ኢሮፒያን አቆጣጠር ሰኔ 19 ቀን 2010 ዓ.ም ነው። ቦታው ደግሞ በአሜሪካ ፍሎሪዳ ግዛት ውስጥ በምትገኝ ብሩክስቪል የተባለች ጸጥተኛና የተረጋጋች መንደር ውስጥ ነው። በዚህ መንደር ውስጥ የኤካርድ ቤተሰብ ይኖራሉ። አባታቸው ሳሙኤል ኤካርድ እና እናታቸው ዶና ኤካርድ ቤተሰባቸውን በጥሩ ሁኔታ ለማስተዳደር የሚለፉና የሚጥሩ ወላጆች ናቸው። ይሄ ቤተሰብ በአጠቃላይ 7 ልጆችን ያሉት ሲሆን ልጆቹ ከሁለት ሚስቶች የተወለዱ ናቸው። አሁን አንድ ላይ ከነሱ ጋር አብረው የሚኖሩ ልጆቻቸው ግን 3 ብቻ ናቸው። አንዷ ሴት ስትሆን ሁለቱም ወንዶች ናቸው። ወንዶቹ ስታንሊ ኤካርድ እና ሾን ኤካርድ ይባላሉ። ስታንሊ የ21 ዓመት ወጣት ሲሆን ታናሽ ወንድሙ ሾን ደግሞ የ19 ዓመት ወጣት ነው። እነዚህ ሁለት ወንድማማቾች በአንድ ቤት ውስጥ ቢያድጉም ባህሪያቸውና አኗኗራቸው ግን በጣም የተለያየ ነው። ታላቅየው ስታንሊ የማርሻል አርት ወይም የካራቴና ራስን የመከላከል ስፖርት በጣም የሚወድ ጠንካራ አካላዊ ቁመና ያለውና በተለይ ደግሞ ሰይፎችንና የተለያዩ የጦር መሳሪያዎችን የመሰብሰብ ከፍተኛ ፍላጎት ያለው ንቁ አእምሮ የታደለ ወጣት ነው። በሌላ በኩል ደግሞ ታናሽ ወንድሙ ሾን የጤና እክል ያለበትና በጣም ደካማ ወጣት ነው። ሾን ካሁን በፊት የጤና ችግር ስለገጠመው ከ1 ዓመት በላይ ራሱን ስቶ ወይም ኮማ ውስጥ ሆኖ በሕክምና መሳሪያዎች እርዳታ ብቻ በህይወት የቆየበት ሁኔታ አሳልፏል። በዚህ ምክንያት አሁን በሽታን የመከላከል አቅሙ ወይም ኢሚዩን ሲስተም እጅግ በጣም የተዳከመ፣ የሰውነት ክብደቱ በጣም የቀነሰና በቀላሉ ሊጎዳ የሚችል ሰው ነው። ነገር ግን ሁለቱም ወንድማማቾች ብዙ የሚያመሳስላቸው ነገርም አለ። እድሜያቸው ተቀራራቢ ስለነበረ ሁለቱም ተመሳሳይ የቪዲዮ ጌም መጫወት ይወዳሉ። ሁለቱም የጃፓን የቀልድ መጽሐፍቶችን ማንበብ ያዘወትራሉ እና ሁለቱም የሁለተኛ ደረጃ ትምህርታቸውን አቋርጧል። በመጀመሪያ ስታንሊ ትምህርቱን ሲያቋርጥ ሾንም ተከትሎት አቋረጠ። ሾን ትምህርት ያቋረጠበት ምክንያት ምናልባትም ከገጠመው ከባድ የጤና እክል ጋር የተያያዘ ሊሆን እንደሚችል ይገመታል። ነገር ግን በኋላ ላይ በታሪካችን የምንመለከተውና የሁለቱም ወንድማማቾች ህይወት ለዘላለም የሚቀይር ሌላ የሚያመሳስላቸው አንድ ትልቅ ነገር አለ። ጎረቤቶች ስለ ኤካርድ ቤተሰብ ሲጠየቁ የተለያየ ሐሳብ ነበር የሚናገሩት። ኒኮል የተባለች አንዱ ጎረቤታቸው እንደገለጸችው የኛ ሰፈር በአጠቃላይ በጣም ጸጥተኛና ሰላማዊ ነው ከኤካርድ ቤተሰብ በስተቀር። የነሱ ቤት ሁልጊዜ ጫጫታ የበዛበት፣ ሁሌም ፖሊስ የሚመላለስበትና ረብሻ የማይጠፋበት ቤት ነው። በሌላ በኩል የልጆቹ ጓደኛሞች ደግሞ ሌላ ነገር ነበር የሚናገሩት። አንድ ታይለር የተባለ የሁለቱም ወንድማማቾች ጓደኛ ከስታንሊ ጋር ብዙ ጊዜ ያሳልፈናል፣ አንዴም እንኳን የጥቃት ወይም የጭካኔ ባህሪያት አይቼበት አላውቅም በማለት ተናግሯል። ሌሎችም ጓደኞቻቸው ወንድማማቾቹ ሁልጊዜ እንደሚጣሉና እንደሚጨቃጨቁ፣ ነገር ግን ጸባቸው ከወንድማዊነት ጸብና ጨዋታ ያለፈ እንዳልነበረ ይናገራሉ። ነገር ግን ምን የተፈጠረ ይመስላችኋል? እነዚህ ሁለት ወንድማማቾች ወደ መገዳደል ያደረሳቸው ምክንያት ምንድነው? የዚህ ሁሉ ጥፋትና መዘዝ መነሻ አንድ ሴት ነበረች። ሴቷ ሳማንታ ሮ ትባላለች። ሳማንታ ደካማና የ19 ዓመት ወጣት ለሆነው ሾን ፍቅረኛው ነች። ነገር ግን ታላቅ ወንድሙ ስታንሊ እሱም ችኳትን መቸው ነበር። ስታንሊ የታናሽ ወንድሙ ፍቅረኛ ላይ ከፍተኛ ፍቅርና ስሜት እያደረበት ይመጣል። ስሜቱም ለራሱ ለወንድሙ በግልጽ ነግሮት ነበር። ፍቅረኛህን አፈቅራታለሁ ብሎ ፊት ለፊት መናገር ግን አይከብድም። እንደዚህ ብሎ ለመናገር ትልቅ ድፍረትና ንቀትን ይጠይቃል። ነገር ግን ሁኔታው በሁለቱም ወንድማማቾች መሃል ከፍተኛ ውጥረት፣ ቅናትና ጥላቻ ፈጠረ። ለሷም ቢሆን እንደሚወዳት ነግሯታል። በተጨማሪም ወንድሙ እንደማይወዳትና ከተወሰነ ጊዜ በኋላ በሌላ ሴት እንደሚተካት ነግሯት ያውቃል። እንደውም አንድ ቀን ስታንሊ ከወንድሙ ጋር ፍቅር ከጀመረች በኋላ ይሁን በፊት የተጣራ መረጃ ባይኖርም በሷ መኪና ውስጥ ሳማንታን እየሳማት እንደታየ ይነገራል። ሰኔ 19 ቀን 2010 ዓ.ም በቤተሰባቸው ውስጥ በጣም አሳዛኙ ቀን ነበር። ስታንሊና ሾን በቤታቸው ውስጥ ሆነው ድንገት ስለ ሳማንታ ወሬ ስለተነሳ እየተከራከሩ ነበር። ነገር ግን ክርክራቸው እየጠነከረ ስለመጣ ሞቅ ወዳለ የቃላት ምልልስ ተለወጠ። ስታንሊ በቅናት አእምሮ ታውሯል። የቃላት ምልልሱ ቀስ በቀስ ወደ አካላዊ ግጭት ተቀየረ። ሁለቱም ወንድማማቾች መገፋፋትና መታገል ጀመሩ። አስቡት፣ ታላቅየው ወይም ስታንሊ የማርሻል አርት ልምድ ያለውና በጣም ጤናማ ሰው ነው። ታናሹ የሆነው ሾን ደግሞ በህመም ምክንያት ሰውነቱ የተዳከመ፣ አቅም የሌለውና በጣም ቀጭን ልጅ ነው። እናም ሁለቱም ሲታገሉ ፍልሚያቸው ፍትሃዊ አልነበረም። በዚህ መሃል ሁኔታው ከቁጥጥር ውጭ ስለነበረ ሁለቱም በከፍተኛ ኃይል መሬት ላይ ወደቁ። በዚህ ቅጽበት ስታንሊ ከፍተኛ የመሰበር ድምጽ ሰማ። ሾን መሬት ላይ ከወደቀ በኋላ ምንም አይነት እንቅስቃሴ አልነበረው። በሌላ በኩል ስታንሊ ምንም አይነት የአካል ጉዳት አልደረሰበትም። ነገር ግን ወንድሙን ሲመለከተው አያወራም፣ አይንቀሳቀስም። የተሰማው ድምጽ የወንድሙ አንገት ሲሰበር የተፈጠረ እንደሆነ ገመተ። እናም ሾን ህይወቱ አልፎ ነበር። እስቲ አንዴ እዚህ ጋር ቆም ብላችሁ አስቡት። አይበለውና በጸብ መሃል የገዛ ወንድማችሁ በድንገት ቢሞትባችሁ ምን ታደርጉ ነበር?
ማንም ጤናማ አእምሮ ያለው እናትና አባት ያለው ሰው ወዲያውኑ አምቡላንስ ወይም ፖሊስ ይጠራል፣ እርዳታ ይጠይቃል፣ ወላጆቹን ጠርቶ ድንገት የተከሰተ ነገር እንደሆነ ይነግራቸዋል። እናም ወንድሙ ስለተጎዳ ይጮሃል አይደል? ስታንሊ ግን ያደረገው ነገር የተለየ ነበር። የወሰደው ውሳኔ ጭካኔውን በትክክል የሚያሳይ ነበር። የ21 ዓመት ወጣት የሆነው ስታንሊ የወንድሙን አስከሬን ተሸክሞ የቤት ጓሮ ላይ ወጣ። ማንም ሰው ሳያየው በጨለማ በቤታቸው ግቢ ውስጥ ጉድጓድ መቆፈር ጀመረ። የገዛ ታናሽ ወንድሙን ያን ደካማና ምስኪን ወንድሙን እንደ ቆሻሻ ዕቃ በቆፈራት ትንሽ የጉድጓድ ውስጥ ከተተውና አፈር አለበሰው። ይህንን ሲያደርግ ምንም አይነት የጸጸት ስሜት አልነበረውም። ታዲያ ስታንሊ ሁሉ ነገር ሲፈጽም ቤተሰብ የት ነበር? እንዴት ሳላዩትም? ስታንሊ ጓሮ ውስጥ የሆነ ነገር ሲቀብር እናቱ አይታዋለች። ነገር ግን ምን እያደረገ እንደሆነ ስትጠይቀው ስታንሊ የሰጣት ምክንያት በጣም የሚያስገርም ነበር። እናቱን የነገራት የቀድሞ ፍቅረኛውን ልብሶችና ዕቃዎች እየቀበረ እንደሆነ ነበር። እያየዋቸው መኖር ሰለቸኝ፣ ላስወግዳቸው ፈልጌ ነው በማለት ዋሽቶ ነገራት። ነገር ግን ይህ ውሸት ለቤተሰቦቹ ብዙም ትርጉም የሚሰጥ አልነበረም። ምክንያቱም የድሮ ፍቅረኛ ልብስ ለማስወገድ ከፈለገ በቀላሉ በፌስታል አድርጎ ቆሻሻ ውስጥ መጣል ሲቻል ለምን ትልቅ ጉድጓድ ቆፍሮ ይቀብረዋል? ሁኔታው በቤተሰብ ውስጥ ጥርጣሬን ፈጠረ። ነገር ግን ለጊዜው ያን ያህል ትኩረታቸውን የሚፈልግ ጉዳይ አልነበረም። አርብ ዕለት ማታ ላይ ቤተሰቦቹ ሾን እንደጠፋና ወደ ቤት እንዳልመጣ ስለተረዱ መጨነቅ ጀመሩ። የትም ፈልገው ሊያገኙት አልቻሉም። እነሱ እያሰቡ የነበረው ሾን ከቤት ውጪ የሆነ ቦታ ላይ እንደጠፋ ነበር። ነገር ግን ልጃቸው ከቤታቸው የተወሰኑ ሜትሮች ርቀት ላይ ጓሮ ውስጥ አፈር እንደለበሰና እንደተቀበረ በፍጹም አልጠረጠሩም ነበር። በዚህ ጊዜ ስታንሊ ምን እያደረገ ይመስላችኋል? ወንድሙ ስለገደለው ከማዘን ይልቅ ሳማንታ ጋር ቴክስት መላክ ጀመረ። ሳማንታ ማለት ከወንድሙ ጋር የተጣሉባትና የወንድሙ ፍቅረኛ የሆነች ሴት ነች። የላከላት ሜሴጅ ከዚህ በኋላ አብረን መሆን እንችላለን፣ ሾን በቅርቡ ካንቺ ጋር ፍቅሩን ሊያቋርጥ ነው የሚል ነበር። እስኪ አስቡት፣ የገዛ ወንድሙን ገድሎ ጓሮ ውስጥ ቀብሮ ደሙ እንኳን ሳይደርቅ ፍቅረኛውን ለመውሰድ እቅድ እያወጣ ነበር። ሳማንታ በኋላ ላይ በፍርድ ቤት ቀርባ ስትመሰክር ሾን ከሞተ በኋላ ስታንሊ አናግረዋት እንደነበረና ሾን ከቤት ከጠፋ በኋላ አሁን በጣም ዘና ብያለሁ፣ በቤት ውስጥ የነበረውን ውጥረትና ጭቅጭቅ ጠፍቷል ብሏት እንደነበር አስረድታለች። ስታንሊ ግን ወንድሙን ጓሮ ውስጥ ቀብሮ ፍቅረኛውን ወስዶ ማንም ሳይጠረጥረው ሕይወቱን እንደሚቀጥል የእውነት አምኖ ነበር ማለት ነው? ወይስ ይህን ያህል አሰቃቂ ወንጀል ከፈጸመ በኋላ አእምሮ በትክክል ማሰብ አቁሞ ነበር? ስታንሊ የነበረው ምክንያት ምንም ይሁን ምን ያደረገው ድርጊት ግን መጨረሻ ላይ መጋለጡ አልቀረም። ወንድሙን ከቀበረ በኋላ በነበረው የሳምንቱ መጨረሻ ወይም ዊከንድ ላይ ስታንሊ ከቤት ጠፍቶ ቆየ። ከ3 ቀናት በኋላ ሰኔ 22 አካባቢ አባትየው ሳሙኤል ኤካርድ የትንሹ ልጁ መጥፋትና ትልቁ ልጁ ስታንሊ ደግሞ ግቢ ውስጥ ቆፍሮ ልብስ እንደቀበረ ከሚስቱ የሰማው ወሬ እንቅልፍ እየነሳው መጣ። በየሰዓቱ ጥርጣሬው እየጨመረ መጣ። በመጨረሻም ሳሙኤል አካፋውን ይዞ ልጁ ስታንሊ ሲቆፍርበት ወደ ነበረው የጓሮ ቦታ አመራ። እናም አፈሩን ማንሳት ጀመረ። ጉድጓዱ ብዙም ጥልቀት ያለው አልነበረም። የተወሰነ እንደቆፈረ አባትየው በድንጋጤ ባለበት ደነዘዘ። ጉድጓድ ውስጥ ያገኘው ነገር የስታንሊ ፍቅረኛ ልብሶች ሳይሆን የሰው ልጅ አካል ነበር። ያም አካል የጠፋው የ19 ዓመት ልጁ የሾን ኤካርድ አስከሬን ነበር። መጀመሪያ የታየው እግርና እጁን ነበር። ሳሙኤል የተመለከተው አሰቃቂ ነገር መቋቋም አልቻለም። የገዛ ልጁን በገዛ ግቢው ተቀብሮ ሲያገኘው በከፍተኛ ድንጋጤ እዛው መሬት ላይ ተዘለፍልፎ ወደቀ። ቤተሰቡ በሙሉ በከፍተኛ ጩኸትና ዋይታ ተሞላ። በዚህ ጊዜ ታላቅ እህታቸው በድንጋጤ እየተንቀጠቀጠች ስልኳን አውጥታ የአደጋ ጊዜ እርዳታ ወይም 911 ደወለች። እዚህ ጋር አንድ አሳዛኝና አሳፋሪ ክስተት ተፈጠረ። እህትየው በከፍተኛ ድንጋጤ ለቅሶና ጩኸት ውስጥ ሆና 911 ስትደውል ስልኩን ያነሳችው ኦፕሬተር የሥራ አፈጻጸም እጅግ በጣም የወረደና ሙያዊ ስነ ምግባር የጎደለው ነበር። ልጅቷ በድንጋጤ እያለቀሰች ሁኔታውን ስታስረዳ፣ ኦፕሬተሯ ግን ፈጣን ምላሽ ከመስጠትና ፖሊስ ከመላክ ይልቅ ልጅቷን ደጋግማ የተፈጠረውን ነገር እንድታስረዳ ትጠይቃት ነበር። ልጅቷ በነበረችበት የስነ ልቦና ቀውስ ውስጥ ሆና ደጋግማ እንድታስረዳ መደረጓ ሁኔታውን የበለጠ አባባሰው። በኋላ ላይ ኦፕሬተሯ በሰራችው ሙያው ስህተትና ቤተሰቡን በፍጥነት ባለመርዳቷ ምክንያት ከፍተኛ ትችት የደረሰባት ሲሆን የውስጥ አስተዳደራዊ የዲሲፕሊን ቅጣት እንደተወሰደባት ተገልጿል። ፖሊሶች በመጨረሻ ወደ ስፍራው ደረሱ። አስከሬኑም ወጣ። ሕግ አስከባሪዎች ነፍሰ ገዳዩ ለመያዝ ብዙም መራቅ አላስፈለጋቸውም። ስታንሊ ኤካርድ ወዲያውኑ በቁጥጥር ስር ዋለ። በአንደኛ ደረጃ ግድያ ወይም ፈርስት ዲግሪ መርደር ማለትም አስቦበትና አቅዶ የሰውን ሕይወት በማጥፋት ወንጀል ክስ ተመሰረተበት። ፖሊሶች ስታንሊን በቁጥጥር ስር ውለው ምርመራ ሲጀምሩ ስታንሊ የተናገረው ቃል መርማሪዎችን ያስገረመ ነበር። ስታንሊ ወንድሙን ለመግደል አስቦበት እንዳልነበረ እና የሾን ሞት ድንገተኛ አደጋ እንደሆነ ለፖሊሶቹ አስረዳቸው።
ነገር ግን ፖሊሶች አንድ ከባድ ጥያቄ ጠየቁት። ድንገተኛ አደጋ ከሆነ ለምን ወዲያውን እርዳታ አልጠየቅም? ለምን ፖሊስ ወይም አምቡላንስ አልጠራህም? ለምን ጓሮ ውስጥ ቀበርከው? በማለት ጠየቁት። ነገር ግን ስታንሊ የሰጠው ምላሽ ምን ቢሆን ጥሩ ነው? እናቱ ዶና የልብ ህመም አለባት። የገዛ ልጇን አስከሬን መሬት ላይ ወድቆ ብታየው ልቧ ሊቆምና ልትሞት እንደምትችል እና እሱን ስለፈራ እናቱን ለመጠበቅ ጓሮ ውስጥ እንደቀበረው በመግለጽ ተከራከረ። እስኪ ያስቡት፣ የገዛ ወንድሙን ገድሎ እናቱን ከድንጋጤ ለመጠበቅ አስከሬኑን ቆፍሮ የቀበረው አሳቢ ልጅ እንደሆነ ሊያስረዳቸው እየሞከረ ነበር። ነገር ግን ያቀረበው ምክንያት ውሃ የሚያነሳ አልነበረም። ምክንያቱም ስለ እናቱ ልብ ያሰበው ስታንሊ አባቱ ሳሙኤል ልጁን ከጓሮ ቆፍሮ ሲያወጣ ስለሚደርስበት የስነ ልቦና ቀውስስ አላሰበበትም። ከዚህም በተጨማሪ ወንድሙን ከቀበረው በኋላ ወዲያውኑ ለወንድሙ ፍቅረኛ ሳማንታ አሁን አብረን መሆን እንችላለን ብሎ የላከው ቴክስት ሜሴጅ ስታንሊ ድንገተኛ አደጋ እንደሆነ በመግለጽ ያቀረበው የመከራከሪያ ሐሳብ ውድቅ የሚያደርግና ድርጊቱ ሆነ ተብሎ የተሰራ እንደሆነ የሚያሳይ ትልቅ ማስረጃ ነበር። በሌላ በኩል የፎረንሲክ የሕክምና ባለሙያዎች የሾን አስከሬን ላይ ምርመራ አደረጉ። የምርመራ ውጤቱ እንዳሳየው ሾን የሞተበት ምክንያት በአንገት መሰበር ሳይሆን የራስ ቅሉ ላይ በተገኘ ስብራት ምክንያት እንደሆነ ተረጋገጠ። የራስ ቅል መሰበር ማለት አእምሯችንን የሚጠብቀው አጥንት በከባድ ግጭት ምክንያት መሰነጣጠቅ ማለት ነው። የሕክምናውና የሕግ ማስረጃው የታሪኩን አቅጣጫ የሚቀይረው እዚህ ጋር ነው። መርማሪዎችና የሕክምና ባለሙያዎች የሾንን የሕክምና ታሪክ ወደ ኋላ ተመልሰው ሲያጠኑ ሾን ግጭቱ ከመፈጠሩ በፊትም ቢሆን በከባድ የአእምሮና የነርቭ ህመም ይሰቃይ እንደነበር እና ከአንድ ዓመት በላይ ኮማ ውስጥ መቆየቱን አረጋገጡ። በዚህም ምክንያት ሰውነቱ እጅግ በጣም ደካማና በሽታን የመቋቋም አቅሙ የተዳከመ ነበር። ከዚህ ተነስተው የሕክምና ባለሙያዎቹ አንድ መደምደሚያ ላይ ደረሱ። የተከሰተው ግጭትና መውደቅ የደረሰው ጤናማ ሰውነት ባለው ሰው ላይ ቢሆን ኖሮ ህይወቱ ላይ አልፍ ይችል እንደነበረ በመግለጽ ሪፖርት አቀረቡ። እናም ሾን የነበረበት የጤና እክልና የሰውነት ድካም ለሞቱ ትልቅ አስተዋጽኦ እንዳደረገ ተረጋገጠ። የቀረበው የሕክምና ማረጋገጫና ስታንሊ አቅዶ እንዳልገደለው በመግለጽ የሰጠው የእምነት ክህደት ቃል በማየት አቃቢ ሕግና ዳኞች የስታንሊ ክስ በአንደኛ ደረጃ ሳይሆን በሁለተኛ ደረጃ የነፍስ ማጥፋት ወንጀል ተደርጎ እንዲቀየር ወሰኑ። አሁን ወደ መጨረሻውና ወደ ከባዱ የፍርድ ሂደት ደርሰናል። አቃቢ ሕጉ ለስታንሊ አንድ እድል ሰጥቶታል። የተሰጠው እድል በሕግ ቋንቋ የእምነት ክህደት ቃል ወይም ፕሊዲል ይባላል። ትርጉሙም ተከሳሹ ጥፋቱን አምኖ የፍርድ ሂደቱንና ጊዜውን ካሳጠረ በምላሹ ቅጣቱ እንዲቀነስለት የሚያደርግ ስምምነት ነው። አቃቢ ሕጉ ለስታንሊ ያቀረበው ስምምነት ጥፋቱን አምኖ ቢቀበል ከ20 ዓመት ያልበለጠ እስራት ብቻ እንዲፈረድበት የሚያስችል ነበር። ነገር ግን ስታንሊ በራሱ ከመጠን በላይ በመተማመን ይህንን ስምምነት አልቀበልም ብሎ ውድቅ አደረገው። የተከሰተው ሞት ድንገተኛ ስለነበረ ጥፋተኛ እንዳልሆነና በዳኞች ፊት ቀርቦ እንደሚከራከር ተናገረ። ነገር ግን በህይወቱ ሁለተኛ ትልቁ ስህተት እየሰራ እንደሆነ እና ህይወቱ የባሰ እንደሚያበላሽ አልተረዳም ነበር። ፍርድ ቤት ላይ የነበረው ውሎ ልብ የሚሰብር ነበር። የስታንሊና የሾን ወላጆች ሳሙኤልና ዶና በፍርድ ቤት ተገኝቷል። እነዚህ ወላጆች አንደኛውን ልጃቸው በሞት አጥቷል። አሁን ደግሞ ሌላኛውን ልጃቸው በእስር ሊያጡ ነው። እናትየው ዶና በፍርድ ቤቱ ፊት ቆማ በእንባ እየታጠበች ዳኛውን ለመነችው። ሆን ተብሎ የተፈጸመ ግድያ እንዳልሆነና የሚያሳዝን የቤተሰብ አደጋ እንደሆነ በመግለጽ ልጇ ላይ እንዳይጨክኑበት ቅጣቱንም እንዲቀንሱለት እያለቀሰች ለመነቻቸው። አባትየውም እንዲሁ ልጁ ምህረት እንዲደረግለት ለመነ። በፍርድ ሂደቱ ላይ ስታንሊ ለመጨረሻ ጊዜ ለቤተሰቡ ይቅርታ ጠየቀ። በጣም መጥፎ ውሳኔዎችን ወስኛለሁ፣ ተደጋጋሚ ጥፋቶችን ሰርቻለሁ፣ የተፈጠረውን ነገር ወደ ኋላ መመለስ የምችልበትን መንገድ ቢኖር እመኛለሁ። ነገር ግን ምንም ዋጋ የለውም፣ ምክንያቱም መመለስ አልችልም። ብቻ በጣም አዝናለሁ፣ ይቅርታ አድርጉልኝ በማለት ተናገረ። ነገር ግን ይሄ ይቅርታው የወሰደውን የሰው ህይወት ሊመልስና ወንድሙን ከአፈር ስር ሊያወጣው አልቻለም። ዳኛው የተሰበሰበውን ማስረጃ ስታንሊ ወንድሙን ከገደለ በኋላ የወሰደውን እርምጃ ማለትም አስከሬኑን መደበቅና ለሟች ፍቅረኛ ቴክስት መላክ ከግምት ውስጥ በማስገባት ስታንሊ ኤካርድ ጥፋተኛ ሆኖ አግኝቶታል። ስታንሊ የ20 ዓመቱን የስምምነት እድል በመግፋቱ ምክንያት ዳኛው በስታንሊ ላይ የ50 ዓመት ጽኑ እስራት ፈረደበት። የ21 ዓመቱ ወጣት ቀሪ ህይወቱን በሙሉ እስከ እርጅናው ድረስ ከብረት ጀርባ እንዲያሳልፍ ተወሰነበት። ዶናና ሳሙኤል ኤካርድ በአንድ አሳዛኝ አጋጣሚ ሁለት ልጆቻቸውን አጥቷል። አንዱን ወደ መቃብር፣ ሌላኛውን ደግሞ ወደ ዘብጥያ። መጣላት በማንም ቤተሰብ ውስጥ ያጋጥማል። የወንድማማቾች ጭቅጭቅ የተለመደ ነው። ነገር ግን በአንዲት ሴት ምክንያት ስሜትን መቆጣጠር ባለመቻልና በቅናት ታውሮ የተደረገ የሰከንዶች ስህተት ይህንን ቤተሰብ ለዘላለም በማይሽር ሐዘንና ስብራት ውስጥ ከቶታል። ይህ ታሪክ የሚያስተምረን ትልቅ ነገር ቢኖር
ቅናትና ቁጣ ምን ያህል አጥፊ ነገሮች እንደሆኑ ነው። ቤተሰብን ከምንም ነገር በላይ መጠበቅና መውደድ ሲገባን በስሜት ተገፋፍተን የምንወስደው እርምጃ የማንወጣው ጸጸት ውስጥ ይከተናል። የዛሬው አሳዛኝና አስተማሪ እውነተኛ ታሪካችን ይህንን ይመስል ነበር። ታሪኩን ሰምታችሁ ከጨረሳችሁ በኋላ ምን ተሰማችሁ? አባትና እናቱስ ፍርዱ እንዲቀነስለት መለመናቸው ትክክል ነው ብላችሁ ታስባላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሁላችሁም ኮሜንቶች አነባለሁ፣ መልስ ለሚያስፈልጋቸው እመልሳለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት አጓጊ አስገራሚና እውነተኛ ታሪኮችን በየጊዜው ወደ እናንተ ስለማደርስ ሰብስክራይብ በማድረግ የቻናሌን ቤተሰብ ይሁኑ። በቀጣይ ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ ራሳችሁንና ቤተሰባችሁን ጠብቁ። ደህና ሁኑ። ቻው ቻው።